እንግዲህ 14 ዓመት ነው ዱባይ 17 ዓመት ነው እንግዲህ ዱባይ ኖረችው። የደረሰባትን ነገር ትነግራቸዋለች። ያው ኑሮዋ ምን እንደሚመስል አሁን እኛ ጋር ያለችው ሙሉ ቪዲዮዋ በጀጎል ሚዲያ ተለቋል። እዩት። ንገሪያቸው ውስጥ የተፈጠረውን ነገር። በመጀመሪያ እንዴት አመሻቸው። እኔ ዱባይ ነበርኩ ለ17 ዓመት እና ልጆቼ እቻቸው የሄድኩ 3 ልጆች ናቸው። ከእነዚህ ጋር ቁዝበኝና ጠረጴዛ የላቸው እዚህ አይዞሽ አትፍሪ ንገረኝ። እሺ። እና መጀመሪያ በቤት ተገዝቶ በወንድሜ ስም ተደረገ እና በመሀል በወንድሜ ስም አደረኩ ስትለኝ ለምን እናቴ ስላት፣ አይ በቃ ቀለብ አልፈልግም ካሁን በኋላ 50,000 ብር ነበረች፣ እሱ ደግሞ እዛው አስገብተናል፣ የአንቺ ሲገዛ ደግሞ እንመልሰዋለን አለችን። እኔ ግን እሱ ብቻ አይደለም ነበር ብሬ። እሺ ይሆን ብዬ አሁንም እየሰራሁት ስልክ ለቤትሽ ነገራቸው ስለተፈጠረው ነገር። ከዛ መሬት ትገዝቻለሁ ወረቀት ላክልኝ ውክልና ስትለኝ እናቴ ጠፍቼ ነው የምሰራ፣ ወረቀት አልነበረኝም፣ ጠፍቼ ነው የምሰራ ስላ በቃ በስሜ አድርጌዋለሁ፣ በስሜ ገዝቼልሻለሁ ስትለኝ እሺ። ከዛ ብር የላኩት ሁሉም ይላካል እንትን እንዲህ ነው ሲሚንቶ የተላከ የት እንደደረሰ ትነግረኛለች። እና በመሀል ነይ በስምሽ ላድርገው እኔም ከራሴ ላውርድ ስትለኝ አይ ምህረት የሚባል አለ እሱ ሲመጣ ጊዜ ነው የምመጣ እያልከዋት ነበርኩ። ከዛ አሁን አፉ ወጣ ምህረት ሲባል እናቴ እየመጣሁ ነው። ምህረት የምትላችሁ ይህ ዱባይ ላይ ምህረት የሚደረገውን ከብዙ ዓመት በኋላ የሚደረገውን አፉን ሲደረግላት ነው መምጣት የምችለው። ህገወጥ ስለነበረች ያንን እድል ስታገኝ ጠቅልላ ለመምጣት ስላሰበች ነው። ትንሽ አማርኛ ይቸግራታል፣ ትግርኛ ነው የምትችለው። እና አፉ ሲመጣልኝ አልሐምዱሊላህ በይ እናቴ እየመጣሁ ነው ዱዓ አድርግልኝ ስላት እሺ ነይ። ልጆቼ በመሀል ወጥተዋል ከቤት ወጥተው ትንሽ ቤት ተከራይተው ነው የሚኖሩት ለብቻቸው። እሺ ነይ ልጆችሽ ግን እንዳይመጡ እናቴ መታ ብሎ አንድ ልጅ እንዳይመጣብኝ አለችን። አይ እሺ እናቴ ግን ዱዓ አድርግልኝ ልልሽ ነው የደወልኩልሽ አልኳት። ልክ እንዳለችን አፉ ነጭ ወረቀት ማውጫ አውጥቼ አገር የገባሁት። ከዛ ኤርፖርት ልጆቹ የተቀበሉኝ ወንድሜ ደውዬ ያው ልጆችሽ እንዳይመጡ ስላለች ወንድሜ ይዞኝ ሄደ ወደ እናቴ ቤት። ስገብቼ 2 ቀን እንዳደርኩት ልቢያ በጣም አመመኝና ለልጄ ደውዬ እርጎ አምጣልኝ አልኩት። እሺ ብላ በር ላይ ሰጣኝ ሄደችው። ምክንያቱም ቤት እንዳይገባ ስላለች የእናቴ ቃል ላከበር ማለት ነው። ቤቱ ግን በራሴ በር ነው። በቃ ሁሉም ማስረጃ አለኝ እጄ ላይ እና እርጎ ማን አመጣው ስትለኝ አይ ልጄ ሰጣኝ ሄደች በር ላይ። ለምንድን ነው እዚህ ቁጭ ያልሽው? ለምን አትሄጂም ልጆችሽ ጋር? እናቴ የት እሄዳለሁ? ቤቴ እኮ ነው። ቤት የለሽ? ቤትሽማ ልጆችሽ አሳድግ ያለው ቤት የለሽም አለችም። እንደዛ ሁኜ ከዛ ወንድሜ የመጣ ከአዲስ አበባ ፖሊስ ጠራልኝ። ቀን እንዳደረ ማለት ነው። ፖሊስ ጠራ። ፖሊስ ሲመጡ ነገርኳቸው። እኔ በውሸት ነው የተከበብኩኝ እንጂ እውነቱ እኔ ጋ ነው ያለው ስላቸው፣ አይ ወረቀቱ በስማቸው ስለሆነ ውጭ ሆነሽ መከራከር ያለብሽ አሉ። በቃ እና እኔ እንግዳ ነኝ የት ነው የሚሄደው ስላቸው፣ በቃ ቤት ተከራይታችሁ አውጥዋት ብለው ሄዱ ፖሊሶች። ከዛ እኔም ወጥቼ ወደ ልጆች የተከራዩት ትንሽ ናት፣ በቃ